ማን ነው አንተን የሚያነቃቃ ዶክተር? እኔ የሚያነቃቃኝ እኔ ጸሎት ነው የሚያነቃቃኝ። እውነት? አዎ በጸሎት ውስጥ በጣም አምናለሁ። በጸሎት በጣም አምናለሁ። አንድ አምላክ ከኔ በላይ የሆነ ሁሉን የሚችል ሁሉን ማድረግ የሚችል የሚወደኝ ሊረዳኝ ፈቃደኛ የሆነ የሚራራልኝ ሱፐርናቹራል የሆነ እግዚአብሔር ወይም ደግሞ ለሙስሊሞች አላህ መኖሩን ስታውቅ እና ከሱ ጋር ኮሙኒኬት ስታረግ አብሮኝ እንደሆነ ሳውቅ እንደሚረዳኝ እንደሚያግዘኝ ሳውቅ ነቃለሁ። ዋው ደስ ይላል። ከባድ ጊዜ ምለው እኔ ሕክምና እየተማርኩ ሁለተኛ ዓመት ተማሪ ሆኜ እናቴ ብሬስ ካንሰር ታመመች። እዛው ጥቁር አንበሳኔ እየተማርኩ እዛው ተኝታ ነበር። እሱ ከባድ ጊዜ ነበር። እዛው ደግሞ አረፈች። ግን ያው አልፏል። መከራህን እንዳለፈ ውሃ ትረሳዋለህ ይላል መጽሐፍ ቅዱስ ላይ። አታስተውሰው። ሲያልፍ አለፈ በቃ። ሲያልፍ ቆይ ምን ነበር ችግሬ ብለህ ስታስተውስ የለም። እኔ ምንም ሶሻል ሚዲያ የለኝም። ኧረ ተው ይቻላል? ይቻላል። ስለ ራስ የሰማው ለየት ያለ ሀሜት ምንድን? ስለ ራስ የሰማሁት አሁን በቅርቡ ያየሁት አንድ ቪዲዮ ቲክቶክ ላይ አይቻለሁ። የዶክተር ወዳጀነ ቤት የሚል እንዴት እንደሚያምር ተመኙልህ እንዴ አሜን ያልኩት አይቼው ይሄ ያሪፍ እንትን ነው አልኩ። ይሄ በጣም ጥሩ ነው። በጣም ያምራል ቤቱ እና በጽሁፍ በቀይ ጽሁፍ የዶክተር ወዳጀነ ቤት ይላል እና አሜን ያልኩት። ምን ነው እንደው ባልታወቅ ያልክበት አጋጣሚ አለ? የኔ የሚያስቸግረኝ መሰለህ አሁን ከዳጊ ጋር ልክ እንዳሰቡት ከሌላ ሴት ጋር ካዩኝ ቡና ስጠጣ ካዩኝ ያጋቡኛል። ከሌላ አንዲት ሴት ጋር ከአሜሪካ መጣ ምሳ አብረን ከበላን ያጋቡኛል። ይሄ ነው ቻሌንጅ በጣም። አንተ ግን መቼ ነው የምሩን የምታገባው? እሱ እኔ እኮ አገባሁኝ እኮ እኔ ፌል ያደረኩት 2 ጊዜ ከሶፊ በፊት አስቴር የምትባል ሚስት ነበረች። አዎ ምንም ነገር ልናገር ምንም ነገር ላስተምር የመጀመሪያ ስድብ ያየሁበትን ታሪክ ልንገርህ። አላነበብ ነበር ኮሜንት እና ኮሜንት ሳነብ በጣም አስተምረህናል እግዚአብሔር ይባርክ እንዴት አይነት ድንቅ ንግግር ነው እንደው እኮ እንዴት እንደምንወድህ ይላል እያነበብኩ ሄድኩኝ። ከዛ ከስራ አጭር ኮሜንት አለች የመጀመሪያ ያየሁት ሌባ ይላል። ማን ነው ዞር ብያይቻል ማን ነው ብዬ ጠየቅኩኝ። ከዛ በኋላ ስጠይቅ ሰዎችን ተለምደዋለህ ግድ የለም አሉኝ። እኔ ዊክነሴን አልደብቅም። ፌል ያረኩባቸው ቦታዎች ፌል አድርጌያለሁ እላለሁ። አሁን እዚህ ጋር ትዳር ላይ አልተሳካልኝም። ከዛ ግን አስተያየት መጥተው የሚሰጡት ያንን ነው። አንተ ትዳር ምናምን ግን ሰው ከውድቀቱ ማስተማር ይችላል። እኔ አሁን በጣም ጥሩ ሜሬጅ ማስተማር ይችላል። ዋናው ከዛ ነው ሰው ማስተማር። በደንብ ማስተማር ይችላል። ለዲቮርስ የሚያበቁ ነገሮች ምንድናቸው ሚል ነበር የኔ ጥናት ፔፐር የኔ ጻፍኩበት ማስተር ሳይንስ ሰራ። ስለዚህ ከፔይንህ ከውድቀትህ ያላረኳቸው ባረጋቸው ኖሮ ባስተካክል ኖሮ እነዚህ እንዲህ አይሆንም ነበር የምትላቸው ነገሮች ይኖራሉ እና እሱን ማስተማር ይችላል። እና ግን ሁሌ ግን ያው አንድ ሰዎች መተው አንተ ግን የሚሉህ ነገር ይኖር እሱ ግን ምን ያደርጋል መሰል ይጠቅማል። ቅድም ዳጊ እንዳለችው ትውቶናል ሲያደንቁ ከፍ ስትል መጥቶ አንተ ግን ብሎ ሲልህ ሰልፍ አክቹዋላይዜሽን የሚባል ነገር አለ። ሰልፍ አክቹዋላይዜሽን ማለት የሰው ልጅ የሚደርስበት እንደ ፒራሚድ አለ እና ፒራሚዱ ከስር ምግብ ልብስ ምናምን እንፈልጋለን። ከዛ ሁለተኛው ጋር ስትደርስ ሴፍ መሆን ትፈልጋለህ። ሴፍቲ ኒድስ አሉ። ከዛ the need for belongingness ይባላል። መፈቀር ማፍቀር ማግባት ምናምን እንደዛ belongingness አለ። ከዛ self esteem አለ። ከዛ somebody መሆን በህብረተሰብ ውስጥ በሆነ ነገር የታወቀ የተከበረ somebody መሆን እንፈልጋለን። ከዛ በኋላ ፒራሚዷ ጫፍ ላይ የምትደረሰው እሷ self actualization ትባላለች። እሷ ትለያለች። self actualization ጋር ስትደርስ ሰይፉ አሁን ከተማ ውስጥ ያለ ወሬ ያለ አይደለም ከሊሚነዳው እንዲህ አይነት መኪና ነው በጣም ሌተስቱን መኪና V8 ይነዳል ግራውንድ ፕላስ 3 ነው ቤቱ የሚቀባው ሽቶ እንደዚህ አይነት ነው ልብሶቹ ክርስቲያን ዳዮር ናቸው ጫማው $5000 ነው ምናምን ይላሉ ሰዎች። ጥሩ good for them። ከዛ ሰዎችም እዛ ጋር ነው መድረስ የሚፈልጉት። የሚነዱት መኪና የሚኖሩበት ቤት የሚለብሱት ልብስ የሚቀቡት ሽቶ እንዲታወቅላቸው ነው የሚፈልጉት። ለምንድነው ለነሱ ያክብር ነው።
ሰልፍ አክቹዋላይዜሽን ላይ ስትደርስ ይሄኛውን አልፈኸው ስትሄድ ምን አይነት መኪና እንደምትነዳ ጉዳይ አይደለም አይበላሽ እንጂ ያድርስህ እንጂ ምን አይነት እንትን ነው የሚነዳው እንትን you don't care ማን ነው ዲዛይነር የሰራው ኮቴል ንጹህ ይሁን እንጂ ይመርብህ እንጂ የትኛው ክርስቲያን ዳውዶ ፖሎ ነው ምንድነው የሰራው የትኛውን ሽቶ ነው ቆንጆ ሽተት እንጂ you don't care self actualization ስትደርስ ቤቱ ለኔ ይመቻል ይሄ ቤት ንጹህ ነው ለኔ ኮምፎርታብል ነው እና self actualization ላይ የሚደርሱ ሰዎች ጥቂት ናቸው እዛ ጋር ስትደርስ እንዲ ሰርቼ እኛው ቤቴ እንደዚህ አሳይቼ መኪና እንዲ ለውጬ ደሞ እንደው በቦሌ ሮድ ላይ ፈስሼ እንደዚህ ከዛ እንደዛ አትልም ስለ ህዝብ ነው የምታስበው ስለ ትውልድ ነው የምታስበው ስለሚቀጥለው ጄነሬሽን ነው የምታስበው ሐሳብ በሙሉ የሚያዘው ስለ ትውልድ ነው self actualization ላይ ደረሱ ሐረር ነው ሰይፉም የሐረር ልጅ ነው እና ኦሪጂናሊ ዘርማንዘሪ ሐረር ነው እናቴ ድሬዳዋ ተወልዳ ነው ያደገችው አባቴ ጂጂጋ ተወልዶ ነው ያደገው ሶማሊኛ ተናጋሪ ነበር ፐርፌክት ተናጋሪ እኔ ሐረር ነው የተወለድኩት ማልቴስ ትምህርት ቤት ተማርኩ ግን ወዲያው ወጣሁኝ ከሐረር ወዲያው ወጣሁ ግን ፋሚሊ የሐረር ቤተሰብ ነው እኛ ስናድግ በደርግ ዘመን ያደግነው በደርግ ዘመን የነበረውን ነገር ቢያንስ ሰምታችኋል ብዬ አስባለሁ ብሔራዊ ውትድርና አለ ትምርቱ በጥረት ነው ቦሌ ሃይ ስኩል ነው መማር የነበረው በግራችን ነው ምን ሄደው አሁን ለወጣቶች ይሄ በጣም አስፈላጊ ነው እኔ ሰፈሬ መሻለኪያ ሆኖ በግራች ከሪቼ ወደ ቦሌ በግራችን ነበር ይሄ ኤድና ሞል አካባቢ አሁን ማት ብዝንጻ ያለው ሁሉ ሳር ነበር ሜዳ ሳር አንዲት ቆርቆሮ ቤት ነበረች የኤድና ሞል አንቺ የምታውቂ ኤድና ሞል በነገር እሷ ፊልም ለማየት ነው ልጅ አሁን የምትነግረን እኮ የ100 ዓመት ታሪክ ሊመስል ይችላል ይሄው ከቦሌ ሃይ ስኩል እስከ ቦሌ መንገድ እስከ አስፋልቱ ድረስ በሙሉ ሜዳ ነው ቦሌ ሆምስ አለ ወደዛ ሌላው ግን ሜዳ ነው አንድ ቆርቆሮ ይሄ ኤድና ሞል ዳጊ የምትዘንጥበት ቦታ ነው ስንት ዓመተ ምህረት እኔ 78 ነው ሃይ ስኩል የጨረስኩት ግን አነቃቂ የሚለው ስም ብዙ ጊዜ ምናልባት አንተን ይገልጻል አይደለም እኔ ዕውቀት ነው ዴሊቨር ማረከው የኔ የምጠቀምበት ዘዴ በጣም ብዙ አንብቤ ያለው በህይወቴ አሁንም አነባለሁ ያነበብኩትን ዕውቀት ያለኝን ዕውቀት የተከማቸውን ለህዝብ በሚገባ መልኩ ለሁሉ ሰው በሚገባ መልኩ ማቅረብ ነው የኔ ስራ life is too short to hate somebody በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ያበራርገን በጣም አጭር ነው let it go ይቅርበል ጥላቻውን ተው ምሬቱን ተው ህይወት አጭር ነው yes ያልከውን ሁሉ ለማድረግ ሞክርና አልችልም ያስቸግራል ይተናነቀኛል ቢደረጉ ጥሩ ናቸው ግን እንዴት ይደረጉ መጀመሪያ ዕውቀቱ ለምሳሌ አንድ ሰው ቂም ሲይዝና ሲያሰላስል ደስ ይለዋል ያ የበቀል ስሜቱ ደስ ይለዋል ግን ያመጣበት ያለው ነገር ተነግሯለህ ለምሳሌ unforgiveness ቂም ሰውነታችን ውስጥ ኮርቲሶል የሚባል ሆርሞን ይጨምራል ይሄ ከመጠን በላይ ኮርቲሶል ሲጨምር የሚያረጋቸው ነገሮች አሉ የጨጓራ በሽታ ያመጣል ፔፕቲክ አልሰር ዲዚዝ ጋስትራይቲስ ከዛ ፔፕቲክ አልሰር ዲዚዝ ያመጣል ኢንተስቲናል ፖሊፖሲስ የሚባል ያመጣል ስኳር ዲያቤቲስ መልተስ ያመጣል ደም ግፊት ሃይፐርቴንሽን ደም ብዛት ያመጣል አስማቲክ ዲስኦርደር ያመጣል የአስም ችግር ያመጣል ይቅራል ማለት ነው አላስፈላጊ ውፍረት ያመጣል ቶሎ መሞትን ያመጣል ሳይኮሎጂካሊ ደሞ ጭንቀት በሽታ ያመጣል ዲፕሬሽን በሽታ ያመጣል መጨረሻ እኔ የምለው የተጠና ስለሆነ 61% ካንሰር ከ60 በላይ እንበለው 60% ካንሰር ዳይሬክትሊ ከቂም ጋር የተያዘ ነው እንደዛ ስለሆነ አሁን የካንሰር ትሪትመንት ላይ ምን አመጡ ካንሰር ትሪት የሚደረገው ኬሞቴራፒ አለ ሬዲዬሽን ቴራፒ አለ አይደለም ልክ እንደሱ ሴንተር ተዘጋጅቶ ካውንስሊንግ ሴንተር ተዘጋጅቶ ካንሰር ያላቸው ሰዎች ፎርጊቭነስ ቴራፒ እንዲወስዱ ፎርጊቭ እንዲያረጉ ከካንሰሩ ቶሎ እንዲድኑ አሁን እኔ ያስብና አንድ ሰው ያብሽቆኛል አናዶኛል ያረገኝ ነገር በጣም መጥፎ ነው ያረገኝ ነገር ሳሰላስለው ቂሙን ምናምን አስባለሁ ግን እኔ ላይ ሊያመጣብኝ የሚችለው ነገር አስባለሁ
ይሄንን ሰው ይቅር ብለው ይሻላል ወይስ እኔ ይሄን ሁሉ ችግር ብጋፈጥ ይሻላል? ስለዚህ አይቾስ ይቅር ብሎ ለመተው መወሰን ውሳኔ ነው። ስለዚህ ተወስናለህ። ከዛ በኋላ ሜቶዱን ነው የጠየቀኝ ስፔሲፊካሊ። በጣም ጥሩ ጥያቄ ነው። የምታደርገው ነገር ምንድነው? ሰውየው ካለ የምታገኘው ከሆነ እንዲህ ያድርገኛል ግን አይ ፎርጊቭ ዩ በለው፣ ንገረው በቃላት በድለኛል ይቅር ብያለሁ። ሁለተኛው ዘዴ ደብዳቤ ትጽፍለታለህ። ሩቅም ከሆነ ካንተ መውጣት አለበት ይቅር ብያለሁ የሚለው ወይ በንግግር ወይ በቃላት መውጣት አለበት። ከዚህ ደብዳቤ ትጽፍለትና ትልክለታለህ። አይ ፎርጊቭ ዩ ይቅር ብያለሁ ትለዋለህ። ወይም ደግሞ ሰውየው በህይወት ላይ ኖር ይችላል። ለምሳሌ አንዳንዶች ያሳደጋቸው አባታቸው ላይ ቂም ይኖራል፣ ወይም ከሞተ ሰው ላይ ቂም ይኖራቸዋል። ስለዚህ ምን ያደርጋሉ? ማያገኙትም ከሆነ በህይወትም የሌለ ከሆነ ደብዳቤውን ተጽፈውና ታቃጥለዋለህ። ያ ማለት ከኔ ውስጥ ወጥቷል። ስለዚህ አንዳንዴ መቃብሬ ላይ እንዳትቆም መቃብሬ ላይ አልቆምም የሚል ነገር አለ። እሱ የለም ማለት ነው። እሱ በጣም እኮ ከባድ ነው። እንደዛ የሚሉት ሰዎች እኮ ውስጥ እኮ እየሞቱ ነው ያሉት። እና ደግሞ አንዳንድ ሰዎችን ይቅርታ አሁን አንድ ሰው ልንገር፣ ኮሪ ቴን ቦም የምትባል ሴት ነበረች። ኮሪ ቴን ቦም በሁለተኛው ዓለም ጦርነት ይሄ ኮንሰንትሬሽን ካምፕስ ጂዎችን ደብቃ ተገኝታ ከእህቷ ጋር ኮንሰንትሬሽን ካምፕ ከተዋታል። በጣም ያሰቃያት ሰውዬ ነበር። እሷና እህቷን መጣል፣ ራቁታቸውን ያስኬዳቸዋል፣ በእንብርክካቸው ያስኬዳቸዋል፣ ይገርፋቸዋል። መጨረሻ አንዷ እህቷ ሞተች። ከዛ ከተፈታች በኋላ ከካምፑ ከወጣች በኋላ ኮሪ ቴን ቦም የይቅርታ አስተማሪ ሆነች። ይቅርታ ታስተምራለች። እና አንድ ቀን ይቅርታ እያስተማረች መድረክ ላይ ቆማ ስለ ፎርጊቭነስ ልክ አስተምራ ሲጨርስ አንድ ሰው ከዛ ከሩቅ ይመጣል። እየቀረበ መጣ። አወቀችው። እዛ እሷንና እህቷን ይደበድብ የነበረ ራቁታቸውን እያስቆመ ይጫወትባቸው የነበረ ሰው ነው። ለእህቷ ሞት የሆነ ሰው ነው። መጣና እጁን ዘረጋላት ሰላም ሊላት። ስታስተምር የነበረው ስለምንድን ነው? ስለ ይቅርታ ነው። ከዛ እጁን እንደዘረጋ አስጠበቀችውና እንደምንም ብላ እጇን ዘረጋችና ጨበጠችው። አይ ፎርጊቭ ዩ አለችው። ይቅር ብያለሁ አለችው። አሁን ቃላቶቹ ናቸው መውጣት ያለባቸው። ቃሉን አወጣችው፣ ረሳችው፣ ፎርጊቭ አደረገችው። በቃል ሲወጣ ይቅር ብያለሁ የሚለው በጽሁፍ ወይም በቃል በንግግር በቃል ሲወጣ ካንተ ውስጥ ይወጣል። ከዛ ደጋግሞ ማለት ይጠይቅ ይሆናል። እኔ ይቅርታን ለሰዎች በጣም ነው ሪኮመንድ ማረቀው፣ ምክንያቱም አቅሙን አውቃለሁ። እኔ ጋር አላስቀምጥም። ወዲያው ከዛ በኋላ ወዲያው ይቅር እያልክ ትሄዳለህ። እና ያን ያህል ኢምፖርታንት ስለሆነ ሁሉ ሰው ሊለማመደው የሚገባ ነገር ነው። አይ ቦርጬ ነው ያውና አንዳንዶች ምንድነው ቦርጭ ነው ቂም ነው ይሉኛል። እና ሳስበው ሁለቱንም ነው። ስለዚህ ሁለቱንም ለማጥፋት አንደኛው የቂሙን ይቅርታ፣ ቦርጩን ደግሞ ስፖርት እጀምራለሁ ማለት ነው። መስተካከል አለበት ውስጥ ነፃ እንዲሆን። አነቃቂ ቤዚካሊ ምንድነው? አእምሮአችን ሳጀስተብል ነው። የነገርነው ነገር ያምናል። አሁን ለምሳሌ ራሴን አሁን ዴቭ እንዳለው አሜዚንግ ነህ፣ ጎበዝ ነህ፣ ውብ ነህ እንደዚህ ብዬ ከነገርኩት አእምሮ ይቀበልና ነኝ ብሎ ያምናል። ስለዚህ ማነቃቃት ማለት ዝም ብሎ የሌለ ነገር አምጥቶ ማውራት ሳይሆን ያ ሰው ያለውን ፖቴንሻል ውስጡ ያለውን ፖቴንሻል የሚያወጣበትን ይያለ you can do it ይያለ ትችላለህ ይያለ ተነስተ ከሰራ ብለህ መንገር ነው እንጂ ሌላ ምናባዊ የሆነ ነገር መፍጠር አይደለም። ውስጡ ያለውን ፖቴንሻል በትክክል እንዲያወጣ አሁን ሰይፉ ፋንታሁን ሾው ስታቀርብ 13 ዓመት ነው። 13 ዓመት አንድ ጊዜ እኔ ስታቲስቲክስ ሳነብ እንዲያንተ አይነት ቶክ ሾዎች በተጀመሩ 90% የተጀመሩ ቶክ ሾዎች በተጀመሩ በአመቱ ይዘጋሉ። 13 ዓመት እንዴት መቀጠል ቻልክ? መጀመሪያ በደዚህ ስራ ስትገባ ወይም ደግሞ በኔ ውስጥ ስራውን ስራ ብዬ የምሰጠው ለእግዚአብሔር ነው። ኦኬ ይሄ ምናልባት እንደ ምን ሲል የሆነ ሰውየውን ታየውና ከላይ ውስጡ እምነት ላይ ኖረው ይችላል ታስባለህ። ለምሳሌ አሁን አንዳንዶች ንቃቴን ያውና ዛሬ በለጨኔ ቃሞ ይላል ወይ ፈዘዝ ስላይተው ዛሬ አልጠጣም ሊሉ ይችላሉ። በሚገርም ሁኔታ ከጠጣው ከቃም ከጨስኩ ከዛ ከሱስ ህይወት ውስጥ ከወጣው አሁን
ከ15 ዓመት በላይ ሆኖኛል 15 ዓመት ከሱስ መንጻትህ ዲሲፕሊን እንዲኖር ያደርጋል ስራን በፕሮግራም አቀደህ እንድትሰራ ያደርጋል ከዛውጭ ፍላጎት እና ፓሽን አዎ ሊዮኔል ሜሲ ባንድ ወቅት በጣም ሀብታም ነው እና አንድ ጋዜጠኛ ጠየቀው አሁን በጣም ሀብታም የሆንከው በኳስ ነው ኳሱን ተቀብዬህ $2 ቢሊዮን ብሰጥህ ምን ታረጋለህ አለው እንዳትጫወት ብትሆን ሲለው እኔ ሀብታም ለመሆን አይደለም የተጫወትኩት ኳሱን ስለምወደው ነው የተጫወትኩት ስለዚህ ብርህን መልስልህና ኳሴን እቀበላለሁ አለ ያ ማለት የምትሰራው ስራ በጣም የምትወደው ከሆነ በራሱ ጊዜ ይከፍልሃል ስለዚህ ስራዬን ወደዋለሁ ይሄ ነው ከመግባታችን በፊት ስጸልይ አይቻለሁ እኔ ሳይኮሎጂስት ስለሆንኩኝ ኦብዘርቭ አደርጋለሁ ከዛ እውነትም እንዳልከው እዚህ ጋር አሁን እንዲህ ስትል ምን ቀሞኖ ሊሉ ይችላሉ ግን you prayed አሁን እኔ መጣና ሰይፉ አንተ ጋር እኮ ብዙ ነገር አለ 13 ዓመት የቀጠልከው ዝም ብሎ አይደለም ይሄ አለ ስልህ ሌላ ታምር አይደለም የፈጠርኩት አንተ ውስጥ ያለውን የራስህን ስጦታ ነው አውጥቼ ያሳየው እኔ ራሴ ነቃልኩኝ ደስ የሚል ስሜት የምርቃና ስሜት ውስጥ ነው ያለው ሳጥቅም ለካ መመርቀድ ይቻላል እኮ በደንብ ተተክቷል ዶክተር ወዳጄነ ራስ እንዴት ትገልጸው ተረጋጋለህ ምናምን ቶማች በጣም ተረጋጋለህ ይሉኛል እኔ ሜዲካል ዶክተር ነኝ በሙያዬ የህብረተሰብ ጤና ስፔሻሊስት ነኝ ግን በጎን አሁን በሜዲካል ዶክተርስ ወደፊት ነው የሚሄዱት ለምሳሌ በአንድ ነገር ስፔሻላይዝድ ታደርጋለህ የውስጥ ደዌ ሐኪም ትሆናለህ ከዛ የአንጀትና እንደዚህ ደግሞ ሐኪም ትሆናለህ እኔ ግን ወደ ጎን ሄድኩት ህክምና ካጠናው በኋላ ሳይኮሎጂ ያጠናው ማስተርስ ሰራው ከዛ ቲዮሎጂ ያጠናው ማስተርስ ዲግሪ ሰራው ሜዲሲኑን ደግሞ ትሮፒካል ሜዲሲን ሰራው ማስተርስ ሰራው ከዛ አሁን ፐብሊክ ሄልዝ ስፔሻሊስት ነኝ ሄልዝ ኮንሰልታንት ነኝ ትሬነር ነኝ አንድ አጭር ነገር አጣሁ እንግዲህ ብዙ ነኝ